ምንድነው? አይኗ ውስጥ ቆሻሻ ገብቶባት ነው። እስኪ ቀና በይ እስኪ። ወንድሜ ቶሎ በል ወንድሜ። እሺ ምንም ነገር እኮ የለም። ካሌብ አውጥተዋል እንዴ? እኔ እንጃ ወንድሜ በጣም እያመመኝ ነው። ቆይ ያየሁት ነው። ምንም የለብሽም እኮ። እያመመኝ ነው ግን። ነይ ቆይ ቤት እንግባና እንልሽ። እሺ ወጥመድ ይላል። ቆይ ምን ሆነሽ ነው? አይኔ ውስጥ ቆሻሻ ገብቶ ነው። ሜሌክ እሱን አይደለም ያልኩሽ። እና ለምንድን ነው ውጭ የተቀመጥሽው ነው ያልኩሽ? ባቢ አናዶሽ? አዎ። እና ቤት ውስጥ መቆየት አይሻልም? ለምን ወደ ውጭ ወጣሽ? ሲያናድደኝ ወጣሁ። ጎረምሳ አቤት። እስኪ የሚያዝናና ነገር ክፈት። ይሄ እኮ በጣም አሪፍ ፕሮግራም ነው። እኔ አልተመቸኝም። በቃ እስከሚያልቅ ዞር ብለና ቀይረው። እሺ በቃ ይሻላል። እኛ ቤት እንግዳ ክቡር ስለሆነ ነው። ሶመር አልነገረህም? ምኑ? አሁን እኮ የቤተሰብ አባል ሆኛለሁ። ማለት ካሁን በኋላ እዚህ ለመኖር በላም ሪሞት ውስጥ ማለቴ ቤቴ ነው ለማለት። ሁሉም ቤት ነው ማለት ነው። ምኑ? ታናናሾች ትቢት ይላቸዋል። አንተ የቤታችሁ ታናሽ ነው ማለት ነው? አይ እኔ እንኳን የመጀመሪያ ልጅ ነኝ። እና እንዴት አሰብከው? አንተ ናች። ሜሊክ ተግባቢ ነች። አንተ ባትኖር ደግሞ በጣም ተግባባ ነበር። እህቴን ስላደነክልኝ በጣም አመሰግናለሁ። ምን ነው አትናደድም እንዴ? ለምን? በንግግሬ ነው። አየህ የኛ አስተሳሰብ እንደሱ አይደለም። መልካሙን ነገር እንድናይ ተደርገን ያደግነው። ምን አልክ? ፊልሙ ላይ ተመስጬ አልሰማሁም ነበር። ወርቄ። አቤት ጋሽዬ፣ ምን ነው ፈለጉኝ? አዎ አሃ የቅድሙ ነው። የቅድሙ ምን? ቆይ ወርቄ፣ ለምንድን ነው ፍሪጁን የከፈትሽው? እኔማ ምግቡን ላወጣ ነው። ከርፍፎን። ደግሞ ምንድን ነው ክርፋቱ? ሜሊክ የሰራችውን ምግብ ነው። እዚህ ውስጥ ነው? አዎ። ቆይ ምን ሊሰራ? ሊበላ። ኧረ ወደዛ። አሃ ጋሽዬ፣ ሜሊክ ነቻ እንዲበላ አስቀምጫለችኝ። በይ አሁኑን አውጪና ጠይው። ካሉማ እሺ። ነይ፣ እሱን አሁን በኋላ ትጠይዋለሽ። አሁን ነይ ተመለሽ። እሺ። እና ምን ፈለጉ ጋሽዬ? ስሚ፣ ከዚህ በኋላ ካሌብ እዚህ ቤት ነው የሚኖረው። ካሌቡ እንግዳው ነዋ። የቱ? ወርቄ ምን ሆነሻል? ጓደኛዬ ነዋ። እሱን ነው እንዴ? እና እሱማ እንግዲያም ነው እንዴ? ከርሞም የለም። ከአሁን በኋላ ቤተሰባችን ይሆናል። ሊኖር? አዎ። እስከ መቼ ጋሽዬ? እሱ አይታወቅም፣ ግን በጊዜ ሊሄድ ይችላል። እንደው ባደረከው። ምን ወርቄ? ይቅር ይበሉኝ ጋሽዬ፣ እንደው በውስጥ ያሰብኩት ነገር አምልጦኝ ነው። የኔን ነገር ያውቁትም የለም። ዋናው ነገር እሺ አትበይ፣ ዝም ብለሽ እስኪ ስሚ። እሺ። ካሌብ ጨዋታ ይወዳል። ሜሌክ እንዳያዘናጋት፣ ያው የእረፍት ሰዓቷ ስለሆነ ግዴታ ማጥናት አለባት። እና ስሚኝ ወርቄ፣ አንድ ላይ ስታያቸው ነገር የለኔ። አረ ወርቄ። አቤት ጋሽዬ። ቆይ ምን ሆነሽ ነው? አረ እንደምንም ያልኩሽን አልሰማሽኝም? ሰምቻለሁ። እና መልስ አትሰጪኝም እንዴ? እሺ አትበይም አላሉኝም? እና ለዛ ነው ዝም ያልሽው? ወይ አንቺ። ለማንኛውም ያልኩሽ እንዳረሽ ልበል ጋሽዬ። ምኑ? እሺ
አይደል አቤት እናቴ፣ እንዴት ነሽ? ደህና ነኝ። አውጥተናቸዋል። የፐርፕሎቹ ዘር ነው። እነሱ አሪፍ ይመስሉኛል። አብዛኞቹ ለማበብ ትንሽ ጊዜ ይፈጅባቸዋል። እሺ፣ አንቺ ጋር እንዴት ነው? እሺ እናቴ፣ በጣም ደግሞ የሚገርምሽ ነገር ልጅሽም እኮ አድጋ ኩክ ማድረግ ጀመረች። ብታይ የሚገርም የሚጥም ምግብ ነው የሰራችው። ወርቄ እኮ እያገዘቻት ነው። እና እናቴ የሆነ ነገር ልጠይቅሽ ነበር አደባባይ ላይ። ካሌብ ወደ ካናዳ እስከምመለስ ድረስ ትንሽ ጊዜ ልቆይ እያለኝ ነው። ከእህቱ ጋር ተጣልቷል። መቼ እንደሆነ እንኳን አይታወቅም። ኧረ ምንም ችግር የለውም። አይ እናቴ፣ መጥፎ ነገር እንኳን የሚያስብ አይመስለኝም። እሺ እጠነቅቃለሁ። እሺ እናቴ፣ ቻው እናቴ። አጀሪት ምንድን ነው አትወሪም? እንዴ ዛሬ ደግሞ ጢባር መሆኑ ነው? ጢባር ደግሞ ምንድን ነው? ቆይ ገና ለገና ሼፍ ሆንኩኝ ብለሽ ነው? አንቺ ምንድን ነው የሚዘጋሽ? አይደክምህም? ምን ያለ ማቋረጥ ስለፈልፍ ነው። ስሚማስ። እሺ አለ እንዴ? ምኑ? ምን ነበረ? ጎንፎ ምናምን። ተው ባቢ፣ የምሬ ነው። አሁንማ አምጪልኝ። እኔ ለማናደድ ከሆነ በሙያዬ መቼም አላፍርም። ቆይ ግን አንቺ ግን ቀምሰሽዋል? በደንብ ነው። አይመስለኝም። ያን የመሰለ ምግብ እኔ ሳልበላ ለእናንተ አሳልፌ የሰጠኋችሁ ይመስላል። ውይ ተይ ብቻ አታስታውሽኝ። እንኳን ይሄ የወርቄን ምግብ ራሱ ትበሌለ እንዴ? የእሷን እንክት ነዋ። መቼም እሷ ፋንዲሻ ቀቅላ ካመጣችሁ የኔ ይሻላል። እሱ እኮ በስንት ጣዕሙ። ይሄ እኮ ምን? እሺ ተይው በቃ። እኔ እንደዛ የደከምኩት ያንተ መቀለጃ ለመሆን ነው? ያው ለመቀለድ እኮ ፈልጌ አይደለም። ከፈለክ ቀልድ። እሺ ይቅርታ። ሜልክ ሜልክ የኔት ሜልክ ታኩሪፊኛ እና ለምን ታናድደኛለህ? ይቅርታ። እሺ አንቺ ሳቂ። እሺ በቃ ተው። ነይ እንደው የሆነ ነገር ላሳይሽ። እሺ ምንድነው ባቢ? የምርሽን ነው? ማርያምን ያንቺ እኮ ነው። የኔ ምን? አንቺ የሰራሽው ምግብ ነው። አውቃን አይደል ባቢ? ማርያምን በጣም ነው የሚያስጠላው። አየሻ፣ ያንቺ ምግብ እኛንም እንደዚህ ነው ያደረገ። መጣሽ እንዴ? ልመጣ ነበርኩ። እንዴ ለምን? ይቅርታ ልልሽ። ለምን? በቅድሙ። አይ ችግር የለውም። ምን ነው ተናገረሽ እንዴ? ማ? ሶመር። አይ ለምን? ከኔ ጋር ሆነሽ ስላየሽ ነው። አይ ምንም እኮ የተፈጠረ ነገር የለም። እሺ
በቃ ነው እንግባ። እንዴ ወንድሜ ለምን? እንዴ ብርድ ነው ይበቃናል እንግባ። ኧረ ትንሽ ወንድሜ። አይ አዎ እንግባ። ምቀኛ አቤት ራኪ፣ ደህና ነኝ። አንቺ እንዴት ነሽ? የት አካባቢ? እዚህ? እሺ ቆይ አንዴ። ወንድሜ። አቤት ሜልክ። አመሰግናለሁ። እሺ ወንድሜ። ራኪ መጣሽ? አዎ አለሁልሽ። እንዴት ቶሎ መጣሽ? እታች ነበርን። እሺ እና ምን አዲስ ነገር አለ? ምንም የለም እባክሽ። ልጁ ሄደ? አይ እስካሁን አለ? አዎ። ምን ነው አለ? ተይኝ እባክሽ፣ እንደውም ይቆያል አሉ። የምርሽ ነው? አዎ። በቃ ይበቃሻል። ችግር የለውም። ነይ ትንሽ ልሸኝሽ። ሶመር እንዳይቆጣሽ እባክሽ አታካብጂ። አይ ይበቃኛል። ኦ አንቺ ደግሞ በኋላ ለአንድ ወር እንዳትገናኙ እንዳይለን ፈሪ። በቃ እሺ ቻው። አስማ ምን ነው? አስደነገጥከኝ እኮ። ውይ በጣም ይቅርታ። እንዴ ቆይ እንዴት መጣ? በዚህ ሰልፍ ድንገት አየሁሽ። እሺ ጓደኛሽ ሄደች? አዎ በቃ ትንሽ ወክ አድርገን እንሄዳለን። እሺ በቃ ባቢ ሜልክ ምን ሆና ነው እንደዚህ የቆየችው? እያወሩ ይሆናላ። ቆይ ምን የሚወራ ነገር አለ? ምን ያቺ ራኪ የምትባል ልጅ እኮ በጣም ወሬ ትወዳለች። ወርቄ ወርቄ። አቤት። ቆይ ምን ፈልገሽ ነው? ምን አትሽ ነው? ሜሊክስ። እና እሷን ነው የምትፈልጊው? አዎ። እና እሷ እዚህ ውስጥ የምትገባው አሻንጉሊት ናት እንዴ? ፈርቼ ነው ጋሽዬ። ለምን? አሃ ቢገላትስ? ቢገላትስ? አዎ። ማ? ካሌቦ ነው። ምንድን ነው የምትይው ወርቄ? በባለፈው ሊገላት ነበር። ሊገላት?